አሁን የዚህ ጊዜ ችግር ምን መሰለ ተሳዳቢ ሽልጥልጥ ባለጌ ምናምን ወንዶች ሪስፔክት የሴት አብዮት አስነስተው ፌሚኒስት ነው የሚጮቱት በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አላቸው ማህበረሰብ አለ ትላላችሁ ማለት ማህበረሰብ አለ የኢትዮጵያ ማህበረሰብ አለ መጣቁት ሰላም ቤተሰቦች እንዴት ናችሁ ደህና ናችሁልኝ እኔ ደህና ነኝ ክብሩ ይስፋ ብያው ለባለቤቱ ቤተሰቦች ዛሬም እንደተለመደው ለናንተ ወቅታዊ አዳዲስ መረጃ ዘር ቪዲዮዎችን ይዤላችሁ መጥቻለሁ አብራችሁን ቆዩ ለቻናሉ አዲስ ሆናችሁ ደግሞ ሰብስክራይብ የምትሉን በተን በመንካት ቻናሉን ፋሚሊ ሁኑ እንዲሁም በተጨማሪ ቪዲዮ እንደምትወዱት አልጠራጠርም ላይክ ማድረግ እንዳይረሳ ወደ ቪዲዮዎቹ እንሄዳለን እኔ እዚህ በቪዲዮዎቹ ላይ ሐሳብ አስተያየታለሁ እናንተ ደግሞ ኮሜንት ሴክሽን ላይ አጋሩኝ ወደ ቪዲዮቹ እንግዲህ ቤተሰቦች ሁሌ እንደምናደርገው የህይወት ተሞክራቸውን እንግዲህ ለኛ ያካፍሉናኛ ደግሞ በህይወት ተሞክራቸው ላይ የሚያስፈልጋቸውን ሐሳብ ለምንሰጣቸው ብዙ ባለ ታሪኮች አሉ እስቲ ለዛሬ አንድ ታሪክ ልጋብዛችሁ የባለቤቴን መቃብር በመጎበኝበት ጊዜ ያገኘሁትን ውድ ነገር ልውሰደው አልውሰደው ይያልኩ ጭንቀት ውስጥ ገብቻለሁ ትለናለች የዛሬዋ ባለ ታሪካችን ነገሩ እንዲህ ነው በ30ዎቹ ላይ ነበር ባለቤቴ ያረፈው እኔም 20ዎቹ አጋማሽ ላይ የምገኝ ወጣት ሲሆን ባለቤቴን በማጣቴ ሐዘኔን የምቋቋምበት አቅም አጣው ለዚህም በየሳምንቱ መጨረሻ መቃብሩን የመጎብኘት ቦታውን የማጽዳትና ሳምንቴ እንዴት እንደነበር ያዳምጠኛል ብዬ በማሰብ ከሱ ጋር ማውራት ልማድ አደረኩ ከጥቂት ወራት በኋላ ከባለቤቴ መቃብር አጠገብ ያለው መቃብር ማንንም እንደማያጸዳው አስተዋልኩ ቁሽሽ ብሏል በመቃብር ድንጋዩ ላይ የማላውቀው የአንዲት ሴት ስም ተጽፏል እሷም በአንጻራዊ ሁኔታ በወጣትነቷ ያለፈች ትመስላለች ባሌ ካወኳቸው ሰዎች ሁሉ በጣም ደግና አሳቢ ከሆኑት አንዱ ነበር ስለዚህ የሱን ጎረቤት ብንከባከብለት ደስ እንደሚለው ገመትኩ እኔም ይህችን የማላውቃትን ሴት መቃብር ማጽዳት አበባ መትከል በሁሉም ቅዱሳን ዕለት ሻማ ማብራት ጀመርኩ ይህ ለ3 ዓመታት ያህል ቀጠለ ሆኖም አንድ ቀን እንደ ልማዴ በመቃብር ቦታው ስደርስ አንድ ሰው በሴቲቱ መቃብር ፊት ቆሞ አገኘሁት በጣም ደክሞና የቆሸሸ ይመስል ነበር በዛ ላይ ስጠጋው ሲጋራ ይሸታል ራሴን አስተዋወቅኩትና ለምን መቃብሩን ስንከባከብ እንደቆየው ሳስረዳው ማልቀስ ጀመረ ሴቲቱ ታናሽ እህቱ እንደሆነች አወቅኩ እሱ በአልኮል ሱሰኝነቱ የተነሳ ከቤተሰቡ ጋር ለረጅም ጊዜ ተለያይቶ ነበር ቀብሯ ላይ እንኳን አልተገኘምና መቃብሯ የት እንዳለ አያውቅም ወላጆቹንም በዚህ 3 ዓመት ውስጥ በሞት አጥቷቸዋል እናም እሱ የቤተሰቡ የመጨረሻ በህይወት ያለ ሰው እንደመሆኑ መጠን የእህቱን የመጨረሻ ማረፊያ ቦታ ለመፈለግ ወስኖ የዛኑ ቀን ቢጀምር በሪያም ማካኝነት ወዲያው አገኘ ባደረኩት ድርጊትም እጅግ ከመደሰቱ አልፎ ስሜታዊም ሆነ ከዚያ በኋላ በየሳምንቱ መጨረሻ ማለት ይቻላል የጠፉ የምንወዳቸውን ሰዎች ለመንከባከብ መገናኘት ጀመር እና እሱ ቀስ በቀስ ሱሱን እየተወ ወደ ህይወት ሲመለስ ስራ ሲያገኝና እንደገና ጤናማ ሲሆን አየሁት አንዴ እንደገና የሚቆምበት ጠንካራ መሬት ካገኘ በኋላ ተጫዋች ብልህና ማራኪ ውበቱ እያየሁት ተመለሰ እናም ከመቃብር ስፍራው ውጪ አብረን ጊዜ ማሳለፍ ጀመር እሁድ የምነግርሽ ነገር አለ ብሎ ተቀጣጥረናል እንደሚመስለኝ ከሆነ የጋብቻ ጥያቄ ሊያቀርብልኝ ነው እናም የባለቤቴን መቃብር በመጎበኝበት ጊዜ ያገኘሁት ውድ ነገር እሱ ነው እሺ ልበለው ወይስ ትንሽ ጊዜ ልቆይ እሺ ካልኩት የባለቤቴን ቤተሰቦችስ እንዴት ብዬ በሙሉ አይን እመለከታቸዋለሁ ምን ትመክሩኛላችሁ ዛሬን ለነገ እንኑር መልካም ጊዜ እንግዲህ ቤተሰቦች ታሪኩን እንደሰማችሁት ነው እንደ ሐሳብ እንግዲህ የኛ ሐሳብ የሚሆነው እንግዲህ ችግር የለውም ወይም ደግሞ ከሱ ጋር የፍቅር ግንኙነት ወይም ደግሞ ትዳሯ መመስረት ትችላለች ብዬ አስባለሁ ምክንያቱም እንደተናገረችው እድሜዋ የ20ዎቹ አጋማሽ ወይም 25 26 አካባቢ ነው ያለችው ስለዚህ ገና ወጣት ነች ገና ታዳጊ ነች ስለዚህ እቺ ልጅ ትዳር ብትመሰምርትም እንግዲህ እኔ አልፈርድባትም ብዬ አስባለሁ ነገር ግን የሱን ቤተሰቦች እንደዋዛ አይለቋትም ስለዚህ በዚህ ጉዳይ ላይ እናንተ ሐሳብ ምን ይመስላል የትዳር ጥያቄውን ተቀበለው ወይንስ አትቀበለው ሐሳባችሁን ኮሜንት ሴክሽን ላይ አጋሩኝ እኔ ማይሰማው ወይኔ አረሰው ይባከናት ወደኛ ፈቁ ደግሞ የዛሬ 20 ዓመት አይቼው ነበር አሁን ያገኘ ይባላል አይለው ባለካንቱ እንዳንተ ሲጠጣው ትቦስ ወርቀው ተገኘ አንተም ነገ ጧት ማታቋርጡ እንዴ ነው ተው አፈርጠው ረስተ ዝም የንስት ሾካካ
አምላኬ ወይ ለሷ ቢሆን አንድ ቦታ አንተ ነው የኔን ጋባዦች አንድ ባንድ ምትለቅማቸው አንድ ዘሮ በተይነሱንም ነፈከኝ ተወሰዳ ታው መልካም ባል እንዲህ በጊዜ ሞቶ ለሚስቱ ትልቅ ረፍት ይሆናል አንተ እዚህ ከኔ ጋር በየለቅሶ ቤቱና በየእድር ቤቱ ምስርና ነፈው ለቃቃለ ኦዳ በፍጹም አላረገው አንቺ እንደላርገ ደግሼ ሳላስከብርሽማ ጭራሽ ልቀድምሽ የተባረከ ይሁን ተባረክ የሚገንዝ ጠፍቶ ነው እንጂ እኮ ሞታ አሉ ብለህ ነው እንድታስበው ያየኔ ወጣይ ራስ አለማው እባክህ ለቅሶ ላይ ነኝ እባክህን አታስቀኝ አላተው ሴትዮ መንገጭላሽን ከሽንፍላሽ ጋር አገናኝቼ ካስክሬኑ ጋር አብሬ እንዳልሸኝሽ ዋ ለነገሩ አንቺ ብትሞሽ ሊዳው ለኔ ላንቺ ቢሆን የሬሳ ሳጥቄት ይገኛል ውቅያኖስ ውስጥ እኮ መርፌ መፈለግ ይጠላል ወደ ግብዳ በጋዜጣው ወረቀት ጠቅልሎ መሸኘት እንግዲህ ዳረቂ ተቆሰረ ሳይዘን አንጨቃጨቅ ከቀብር መልስ እንደሚሆን ታረጋኛለሽ በጋዜጣ ተቀላለው አይደል እስኪ መጀመሪያ ጋዜጣውን አንብብኝ ደነስ ወጣለ እኔ ማይሳማው አረባካሽ አስክሬን በስራት ያዙት እንዴ ልትሉ ዝራኔ ሞፋል ብላችሁ ነው አይደል ምትጮሱበት አረባ ደግሞ ለዚህ ከብር አስፈጻሚዎች አቃቸዋል አዎ አንዴም እንዲህ አንዱን አስክሬን እንዲደፍተው ሟቹ ሰዋየኝ አላየኝ ብሎ ተሸማ ለሱን አራግፎ ነው እንደገና ሳጥን ውስጥ የገባው በቀብሩ ቀን ያዋርዱት እኮ ነው እንጂ አረኔ ማይሳማው ስንተኛ ጊዜ ነው ማትሰማው አልሰማው አንቺ ሰምተሻል ወዛዳ ጋይስ ምን አይነት ባልና ሚስት ናቸው እኔ እንጃ እነዚህ ያው እቻ ለማንኛውም ይሄ ልጅ ከቀን ወደ ቀን የሚሰራቸው እንዳለ ኮንተንቶቹ እኔ ብቻ አይደለም ብዙ ሰዎች እንግዲህ የተመቻቸው ነው ለዛም ነው የጋብዝኳቸው እስኪ ቪዲዮ ነው እስቲ በህክምና ላይ ብዙ ገጠመኞች ያጋጥማሉና ምን አይነት ገጠመኞች ያጋጥሞቻል ብዙ ጊዜ ጤና ጣቢያ ላይ እየሰራው ያለው አንድ የገጠመኝ ነገር ከወሊድ ጋር ተገናኝቶ ለማለት የተከታተልኳት ነበርና አንዲት እናት ያስማጥናት መሃል ላይ ትንሽ ደከማት ሁለት እግሯን ከፍ አድርጋ ትከሻዬ ላይ ቁጭ አደረገች ዶክተር የትንሽ ጊዜ እዛ ላይ ሆነልኝ አለችኝ ያው ምንም ነገር ለመመለስ ይከብዳል ያው ምንም ማለት ስላልቻልኩኝ እሺ ብዬ ተወሰነ ጊዜ አቆየውና በቃ ወዲያ ማውረድ ጋይስ ከባድ ነው እንዴት ወለደው ልጅ ግን ምን ላይ ደረሰ እሱ ነው ሞቀን ፈልገው ለማንኛውም ዶክተሮቻችን የማይከፍሉት መስዋዕትነት የለም ይመቻሉ እንግዲህ ቤተሰቦች ከሰሞኑ በተለያዩ ሶሻል ሚዲያዎች ላይ ሲጋሩ ከነበሩ ጉዳዮች መካከል አንደኛውና ዋነኛው ምንድነው የፌሚኒዝም ጉዳይ ነው ፌሚኒዝም እንግዲህ የጉዳይ እንግዲህ በዚህ ሰሞን ላይ በደንብ መነጋገሪያ ከመሆንም አልፎ በየቤት ውስጥ እንግዲህ ያንዳንዱ ሰው እየተነጋገረበት ያለው ጉዳይ ሆኗል ቤተሰቦች እንግዲህ በዚህ ጉዳይ ላይ አስመልክቶ ደግሞ ፓስተር ቸሪ ከዚህ በፊት የተናገረው ጉዳይ ነበር ወይም ደግሞ በባለፈው ቪዲዮ ላይ አካትቼ ያመጣው ቪዲዮ ነበር ፓስተር ቸሪ እንግዲህ ስለ ፌሚኒዝም ወይም ደግሞ ፌሚኒስት ነን ስለሚሉ ሴቶች የተናገረው ጉዳይ አለ እነዛ ሴቶችም እንግዲህ መልሳቸው ለፓስተር ቸሪ ለከውለታል ወይም ደግሞ ለፓስተር ቸሪ ተገቢ ነው የሚሉት ምላሽ ሰጥተውታል ፓስተር ቸሪም ደግሞ በዛ ጉዳይ ላይ ይቅርታ ጠይቋል እነዚህ ቪዲዮዎችን እስቲ ልጋብዛችሁና ሐሳባችን እናክልብ እዚህ ቪዲዮ ላይ በጣም በተደጋጋሚ ታግ ያረጋችሁኝ ትገኛላችሁ እሺ ታቢዮት አስነስቶ ፌሚኒስት ነው የሚጮቱት በደንብ ብንበረብራቸው አንደኛ ወይ አላገቡ ወይ አግብተው ፈተዋል ወይ ከሴቶች ጋር ሌላ ግንኙነት አለ ይሄ ከ3 አመት ነው ከ2 አመት በፊት ፖስት የተደረገ ቪዲዮ ነው ፓስተር ቸሪ ይቅርታ ጠይቆበታል የማስበኛ ሴቶችና በጣም ወዳጅ ሶሻል ሚዲያ ላይ የሚመስለኝ ስማርት ሳሳትኩኝ በጣም ወዳጆች ተቀርባቸው የተሰራቸው ስራዎችን በጣም የሚከበርና የሚወደድ ስራ ተሰራች እንደዚሁ ተጣልታኛለች አኮርፋኛለችና እንድትታረቂ ይፈልጋል አንቺ በጣም ወዳጁ ሰው ስራ በጣም ማከብረው በጣም ነው ማደንቀው በሱ
ጉዳይ የተናገርኩት ዚስ አሜሪካ ዚስ ካናዳ ያሉ በጣም እኔ ጋር ብዙ ኬዞች ስላሉ እና ምን ለማለት ነው የራሳችሁን ጥላቻ የራሳችሁን ኢግኖራንስ የራሳችሁን ድንቁርና ፓስተር ቸሪ ላይ አትለጥፉ ለማለት የፈለገውን በግልጽ ተናግሮ ይቅርታ የጠየቀበት ቪዲዮ ነው እሱንም ድራግ አታድርጉት እዚህ ውስጥ የይቅርታ ቪዲዮን ሙሉውን ማየት የምትፈልጉ ሰዎች ኮሜንት ሴክሽን ላይ ፔጃቸውን ታግ አድርጌላችኋለሁ ሌሎቻችሁ ግን አትጃጃሉ እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው ፓስተር ቸሪ እንግዲህ በፌሚኒዝም ጉዳይ ላይ በአስተምሮት የተናገረው ንግግርን እንግዲህ ስህተት ነው ብሎ አምኖ ተቀብሎ እንግዲህ ይቅርታ ጠይቋል ነገር ግን የቤተሰቦች ፌሚኒዝም ምንድነው ይፈልገው ወይም ደግሞ የፌሚኒዝም ዓላማ ምንድነው ብለን ብንመለከተው በሴቶች የሚደርስ ማንኛውም በደል ጭቆና ግፍም ሊሆን ይችላል ማንኛውም ነገር እንግዲህ ሴቶች ላይ ይደርስ አይገባም ወይም ደግሞ ልንከላከላላቸው ይገባል ሴት ልጅ ከወንድ ልጅ ይሁን ከማንኛውም ህብረተሰቦች ልትገለል ወይም ደግሞ እኩል መብት አላት ብሎ ነው የሚያምኑት ስለዚህ በዚህ ጉዳይ ላይ እንግዲህ ማንኛውም ሰው እንግዲህ እህት ይኖራል ወይ ደግሞ እናት ወይም ደግሞ ልጅ ወይም ደግሞ ሚስት ይኖራል ስለዚህ እነዚህ በቅርብ ያሉት አካሎች ላይ እንደዚህ አይነት ችግር ቢፈጠርባቸው ወይም ደግሞ እንደዚህ አይነት ጉዳት ቢደርስባቸው ከማበረሰቡ እንግዲህ ማንንም በዚህ ነገር ላይ ይከፋል ስለዚህ ፌሚኒዝም የሚለው ጉዳይ ኢትዮጵያ ውስጥ እንደውም ብንወስደው አብዛኛው ወንዶች ልጆች በሴት ልጅ የሚደርሰው ጥቃት ወይም ደግሞ በደል ይቃወማሉ ማለት ነው ስለዚህ ለኛ ሀገር ፌሚኒዝም አይደለም የሚያስፈልገው አስተምሮ ነው ስለዚህ እኔ እንደ ሐሳብ የምሰጠው ምንድነው በወንዶችና በሴቶች መካከል ያለውን ጉዳይ ላይ በአስተምሮ ወይም ደግሞ ወንዶችንም ሴቶችንም በግልጽ በመነጋገር ወይም ደግሞ በግልጽ በመመካከር ነገሮችን ክሊር አድርጎ ቀለል ያለ ህይወት ለመኖር መሞከር ነው እንጂ ፌሚኒዝም የሚል ወይ ደግሞ የሆነ አንድ ራሱን የቻለ ምድብ ፈጥሮ ወይም ደግሞ ጎጥ ፈጥሮ የራስን አመለካከት ነው ወይም ደግሞ ለሴቶች ተገቢ ነው ተብሎ የሚታሰቡት ነገሮች ብቻ ለሴቶች ለወንዶች ተገቢ ነው ተብሎ የሚታሰቡት ብቻ ለወንዶች ተደርጎ በሁለቱ መካከል የሻከረ ግንኙነት እንዲፈጠር ማድረግ ተገቢ አይደለም ብዬ ነው እኔ ማስበው እናንተስ ምን ይመስላችኋል ሐሳባችሁን ደግሞ ኮሜንት ሴክሽን ላይ በግልጽ እንግዲህ አጋሩ አሁን የዚህ ጊዜ ችግር ምን መሰለ ተሳዳቢ ሽልጥልጥ ባለጌ ምናምን ወንዶች ሪስፔክት ተደረጉ ስፔሻሊ ሶሻል ሚዲያው ላይ አፋቸውን እንኳን በትክክል ይሄ ቃላቶቻቸውን እንኳን መጠንቀቅ የማይችሉ ወንዶች ፍሮንት ላይን መጡና የወንድ ሪፕሬዘንታቲቭ ሆኑ ይሄ አይደለም የኛ ሮል ሞዴል እኔ እንትናን መሆን አይደለም ፈልገው ብለን ክሊርሊ እነዚህ ሰዎች ማስወገድ አለብን ከዙሪያችን ከሰርክላችን እንግዲህ እንደተናገረው ነው ቪዲዮን አይታችሁታል ቤተሰቦች እንግዲህ በዚህ ዘመን ላይ በተለይ ሶሻል ሚዲያ ላይ የምናቃቸው አብዛኞቹ ወንዶች ወንድነትን የሚገልጹ ወይም ደግሞ የወንድ ልጅ ደግሞ ምሳሌ ሊሆኑ የሚችሉ አይደሉም ምክንያቱም ለሴቶች ወይም ደግሞ ለማንኛውም ለሆነ አካል ዲስሪስፔክት የሚያደርጉ ከሆነ እነሱ የወንዶች ምሳሌ አይደሉም ምክንያቱም የወንድነት መገለጫው የራሱ የሆነ መስፈርት አለው ስለዚህ በጥቂት ወንዶች ወይም ደግሞ በጥቂት ሰዎች ወንድነት እንደዚህ ነው ብሎ ለመወሰን አስፈላጊ አይደለም ብዬ ነው የማስበው መቤቴ ጸልይልኝና ምናምን ያልከው አሁን መቤቴ ጸልይ ክርስቲያን በዲ ክርስቲያኒቲ ተስማማሽ ማለት ነው ክርስቲያን ዋይናት ሶ ክርስቲያን ወደ ቅድስት ማርያም መጣ ወደ ቅድስት ማርያም ስመጣ ወይዘሮ አልማዝ ስለስተስ ወይዘሮ አልማዝ ነገር ምን አይነት ሴት ነች ማይዬ እኔ ቆንጆ ውድድ ማደርጋት እናቴ ያ አባቴ በ7 አመቱ ሞቶ ነው በደንብ ያሳደገች ምናልባት እሷ ባታሳድገኝ ብቻ አስቴር ማትኖር ሁሉም ሰው ስለናቱ ያለው አመለካከት ነው ያለው ስለናቴ ሺ ኢዝ አሜዚንግ አሁን ድረስ እኔ ወልጄ እንኳን እሷ አያት ሆና እንኳን ለራሷ ማትኖር እኔ እናትሽ ከሰማሁት የተነሳ ያንቺን እናት ወዳታለሁ አከብራታለሁ ባገኛት እሜቴ እላታለሁ ባህላችን እሜቴ እንደምናይሽ እንደምንወጥ እላታለሁ እሜቴ ማለት እመቤቴ አጥሮ ነው እውነት ነው አይደል አሁን እኔ ያንቺን እናት ወይዘሮ አልማዝን እሜቴ ማለት ከቻልኩ መውደድ ከቻልኩ ማክበር ከቻልኩ የጌታን እናት ቅድስት ማርያም ደጓን ንጹሃን ሮሮሃን እናቴ እመቤቴ ብለት ጥፋቱ ምንድነው መጀመሪያ እዚህ ላይ ነው እኔ ሁሌ እኮ ነው እመቤቴ ምላት እኔ እናቴ የጌታዬ እናት ከሴቶች ሁሉ የተለየች ማለት በማርያም ልክ የሆነ ወንድም ሴትም እንኳን አልተፈጠረም መለኮትን ኪሩቤል ሱራፌል እንኳን ቅዱስ ቅዱስ የሚሉት መላእክት እሱን ማየት ብርሃኑን መጠጋት የማይችሉት በክንፋቸው የሚጋርዱትን እኮ ነው በማህፀኗ የተሸከመችው እንዴ የወለደችው ያጠባችው ያሳደገችው ሰይፍ በላይሽ ያልፋል ያላት ጌታን አንተ ልጇ የሸዋግሬ ሲደረግ ሲገረፍ እንዴት ማለት ቁንጥጫ እንኳን ያማል ያ ሁሉ ስቃይ አብራ ያየች እንዴ ልጇ ሲሰቀል እንዴ እሷ ቆይ በምን አንደበት ትገለጻለች ማለት እሷን ሊያሳንስስ የሚፈልግ አለ ይሄ ብጽዕት የምትባልበትን ደረጃ እግዚአብሔር እኮ ነው የመረጣት ማደሪያ አድርጎ
እንዴ በምን አፋችን ማለት እሷ ላይ ክፉ ቃል መናገር እንችላለን? እኔ ያልኩት ታዲያ ምንድን ነው? አንቺ ከሆነ የምትናገሪበት ግን ለምኝልኝ ያልከው ጸልይልኝ ያልከው ጋር አክብሮቱ ነው አሁን ያወራነው። እሺ እንዴት እንደምወዳት እንዴት እንደማከብራት ስነግርሽ ተስማማሽ? እንደውም ከኔ በልጥ ወይ I'm crazy about her by the way እኔ እውነት ነው የምወዳት ማመን አትችይም። እንደው የፈለገ ይጥላኝ እንጂ ይታዘነኛለሽ ማለት እንጂ እሷን ከማክበርና ከመውደድ አልመለስም። ምክንያቱም እኔ በጣም ማከብራት በጣም ወዳት። እሺ ይሄ ነው አሁን እኔ የተለየሁባቸው ነጥቦች እንነጋገር። እኔ የተለየሁባቸው ነጥቦች አንደኛው ከመሰረቱ እንዴት ብዬ ነው ልታለቅሽ ሁሉ ነው ያምለ እኔ ማለት ያው ማርያም እኔ ካደች ማርያም እንደዚህ ምናምን ሲባል በጣም ነው የምናድለው። ማለት I have great respect for her and I have no words to appreciate her, you know. So አሁን እኮ አንዳንዶቹ እኮ የሚሉት ምን አጥፍታ ነው ምን አረገቻችሁ ነው ይላሉ። አንቺ አሁን የተናገርሽበት መንፈስ ስለ ድንግል ማርያም የተናገርሽበት የፍቅር ጥልቀት ግን በጣም አስገራሚ ነው። እኔም እንደዛ ነው የሚሰማው። ግን ነው ወደት ከዛ ያንቺን እናት እሜቴ አልማዝ እንደምል ቅድስት ማርያም እመቤቴ ናት። እመቤቴ ማለት ያክብሮት ለሰውም ይባላል ኦርሌዲ ማለት ነው። ስለዚህ እሷን እመቤቴ ማለት ወርሺፕ እንግዲህ ቤተሰቦች በዶክተር ወዳጄነህና በአስቴር መካከል የነበረው እንግዲህ የትምህርት ልውውጥ ወይም ደግሞ ንግግር እንግዲህ በጣም ደስ የሚልና ማራኪ ነው፣ ለመስማትም ደስ የሚል ነው። እንግዲህ ለእመቤታችን ያላቸው ክብር ለእመቤታችን ያላቸው ፍቅር እንረዳለን። እመቤታችን ምክንያቱም የአምላክ እናት ነችና ሁላችንም እንወዳታለን እናከብራታለን። ከማክበርም በላይ ደግሞ እናታችንንም ጭምር ነች። ስለዚህ ለእመቤታችን ክብር መስጠት ሁላችንም እንዳንረሳ ምን አይነት መረገም እንደሆነ እና ታዲያ እዚህ ሀገር ውስጥ ያለው ተስፋ ምንድነው? እናንተ ሲመስላችሁ? እኔ መቼም አንዳንድ ጊዜ ሲናገር ኮሜንት ጽፋላችሁ ኔጌቲቭ ነገር አታሳይ በዚህ አርግ አመስግን የሚለኝ ሰውም አለ። ግድ የለም መመስገኑ እንዳለው ነው። መመስጋገኑ አደጉ በለጸጉ ሰለጠኑ የምንሰማው አሁን እዚህ ሀገር ማህበረሰብ አለ ትላላችሁ እናንተ። ማህበረሰብ አለ፣ የኢትዮጵያ ማህበረሰብ አለ የምታውቁት ያደግንበት ያሳደገን ጎረቤቶች ሰው ምናምን ፐብሊኩ ሞራል ዲሰንሲ ጨዋነት ምናምን የሚባለው ነገር አለ። አሁን ይሄን አይታችሁ አለ አሁን እኔ በዚህ ደረጃ እናውራስ ይሄንን ማውራው ከሁላችሁም ጋር ነው። ከኛ እንዳሉ ሰው እንደዚህ ህፃናት እንደዚህ ገብተው የሚያረጉበት ሀገር ውስጥ ይሄ የፈለገ አይነት ፉቴጁን ሰው የዙም አድርጎ ቀርጾ እዛ ተቀምጦ ተገርሞ ይሁን ለምን ከፈለገ እንደው ታምረ በአይናችን ስንት ነገር እናያለን። ማን እኔ ቆመት ቀዳለ እኔ ቆመት ቀዳለ ለነዚህ ልጆች ውጡ አይባልም፣ አይኮረኮምም፣ አይነስቡን አጥፍታ አታባርም። ምንድነው ያፈራን? እቻን ሀገር የሚረከቡ ወጣቱ ትውልድ ሀገር ተረካቢው ምናምን የሚባል ወሬ ሰማለሁ። ዜና፣ ሲምፖዚየም፣ ወርክሾፕ፣ ስልጠና ማን እንደሆነ የሌላ ትውልድ ካለ አላውቅም። ያለውን እየተጫወትንበት ነው። ያለውን የኛ እንዳልሆነ እየተወነ ነው ያለው። እኔ የድሮ ዕቃችንን አሮጌ ዕቃችንን ራሱ ከነሱ በላይ የተሻለ እንሰበስባለን። እነዚህ እንግዲህ ማለት ምንድነው እንዴ? ምንድነው ነው ሃይ ግማሹ ግራ የሚገባ ነገር ነው ለመናገርም ራሱ ስታዩት አደነግጡም እንዴ? ማለት በአካል ስታዩቸው ቁጭ ብለው አዛው ጠጥተው አይሉ ቀዳ መጣ ከስተመር ላይ በቃ መጡልህ። አሁን ሰው ነው አንተ ልጆች አሉ ቤት እንደው ይሄን የምታረግ ሰው ሙሉ እንደው ሰው ነው አንተ። አሁን ልጆች ዳቦ ይዘህ ትቀበል። እነዚህ ግን ልጆች አይደሉም ያንተ ስላሉ ሊተራሊ ባንተ አባታ ስም ስለማይጠሩ ኦብቪየስሊ እንጂ እንደ ፕሪንሲፕሉ ማለት ልጆች ናቸው። ግን እኔ ነኝ ያበድኩት ነው ሌላ ሰው ማለት ይሄን ብቻ እንደ እስከዛሬም ብያችሁ አላውቅም። ግን ችግሩ ነው ጋር አለ ማለት ለጤነኛ መስላችኋለሁ። ፊል ፍሪ ኮሜንት ለመጻፍ አንተ ነበር ለሌላ ሰው ኖርማል ነው ይሄ ነገር። በጣም ሊደረግኩት የማይታ ማመን ሁሉ አልችልም። እንደዚህ አይነት ስልጣኔ ደረሰ። አሁን እዚህ ከተማ ውስጥ ሰለጠንን የሚለውን ቃልና የስልጣኔን ሐሳብ እንደኛ የቀለደበት ሰው የለም በምድራችን ላይ። ህፃናት እንዲህ ሲያረጉ አያገባህም፣ አሽሽ ሲያጨሱ አያገባህም፣ መንገድ ላይ
የማይገባ ቦታ ናይት ክለብ 16 ዓመት ያልሞላት ህፃን ልጅ ናይት ክለብ ሚኒስከርት አርጋ ምናምን አርጋ ስትደንስ እንደማይሆን አይነት ነገር እሷ ምኑን ታቋለች መቼ በክሊፕ ላይ ያየችው ዳንስ ለማሳየት ነው እንደዛ ሲሰራራት ቆሞ የሚመሰጥ የ50 ዓመት ሰው ደግሞ አለ አብሮ አየው ምናምን ሚል ነው እንደው ልብ ይበል እዚህ ሌብል ጋር አይመለከታችሁም ጨርሽ እንደ ማህበረሰብ እንነጋገር እስቲ መንግስት አይመለከተውም ኖርማሊ out of interest out of whatever duty ማህበረሰብ ራሱ መጠበቅ አለበት ወደኛ እናምጣው ግድ የለም ሌላ አካል ላይ ሪስፖንሲቢሊቲ አንጨ ይሄ ግን ነው የደረስንበት ስልጣኔ ነው ፕራይቬት የራሳችንን ላይፍ ነው የምንኖረው የራስን ላይፍ ኑር ብላ ገባ ልጆቹ ተበላሽተዋል ምን የዘንድሮ ልጅ የምታየው ነው የተበላሸ ትውልድ በዚህ ገብተው መፍትሄውንም ሰው ኮንክና የሚመለከት ከሆነ እዚህ ከተማ ይሮክ ልጆች በዚህ ሌብል ገብተው አዘው ሲጠጡ ያየ እማያቱ ፍራም ቆዳ እንዳላችሁ አጣ ያሳዝናል በጣም ነው የሚያሳዝነው የምር በጣም ነው የሚያሳዝነው መቼ ነው ክርስቶስ እኮ አልመጣ ለዚህ ሀገር ወይ ቢመጣና የፍጻሜውን ጨዋታ ብንጫወት ይፈጸም እንግዲህ ቤተሰቦች ቪዲዮን እንዳያችሁት ነው ለማየት ራሱ በጣም ይደብራል በጣም ልጆች ናቸው እንግዲህ እነዚህ ልጆች እንግዲህ እንደዚህ ገብቶ ጠጅ ቤት ውስጥ እየጠጡ እንኳን እያየ ቀጁም ይቀዳል ቀራጩም ይቀርጻል ቤተሰቦች ይሄን ቪዲዮ ስታዩት ምን ተሰማችሁ ትክክለኛ ውስጣችሁ የተሰማችሁ ስሜትን ኮሜንት ሴክሽን ላይ አጋሩኝ እኔ እንደራሴ በጣም ደብሮኛል ምክንያቱም ለምንድነው የማይገባቸው ቦታ ላይ ስለተገኙ እነዚህ ልጆች በጣም ያሳዝናል እናንተ ማሰባችሁን እስቲ ኮሜንት ሴክሽን ላይ ግለጹልኝ እንግዲህ ቤተሰቦች ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እኚህን ይመስላሉ እስካሁን ድረስ አብራችሁኝ ስለቆያችሁ አመሰግናለሁ